ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። አቶ አማኑኤል አሰፋ አሜሪካንና አውሮፓን ህብረት ለኢትዮጵያ መንግስት አድልተዋል ሲሉ ወቀሱ። የሱዳን ቀውስ ወደ ዓለም አቀፍ የህግ መድረክ የኢትዮጵያና ሌሎች 6 ሀገራት ባለስልጣናት በአይሲሲ የክስ ማመልከቻ ውስጥ ተካተቱ። የታላቋ ሶማሊያ ፖለቲካ ዳግም አገረሸ። ፕሬዝዳንት ሐሰን ሼክ መሐመድ በነጻነት ቀን ያደረጉት ንግግር ቀጠና ውጥረትን ቀሰቀሰም። የዩኬ መንግስት ጥገኝነት ጠያቂዎች ድጋፍ ወጪያቸውን እንዲመልሱ የሚያስገድድ አዲስ ረቂቅ ህግ ለፓርላማ ቀረበም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚህ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። አቶ አማኑኤል አሰፋ አሜሪካንና አውሮፓ ህብረት ለኢትዮጵያ መንግስት አድልተዋል ሲሉ ወቀሱም። የህዝባዊ ወያነ ሓርነት ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙትን አቋም ለኢትዮጵያ መንግስት ያደላና ከባድ አደጋ የሚያስከትል ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገለጹ። ምክትል ሊቀመንበሩ በማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ የአሜሪካ መንግስትና የአውሮፓን ህብረት የያዙትን አቋም የምዕራባውያን የቆዩ እሴቶችን ማዕከል ያላደረገና ለስልጣን ላይ ላለው ስርዓት ያደላ መሆኑን ገልጿል። አቶ አማኑኤል ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባደላ አቋም ምክንያት ማየት በጥልቀት የሚያስጨንቅ ጉዳይ ነው ሲሉ ወቅታዊ ቅሬታቸውን አጋርተዋል። የህወሓት ምክትል ሊቀመንበር ምዕራባውያን ሀገራት በኢትዮጵያ ካለው ወቅታዊ ሁኔታ አንጻር የያዙትን ዝምታ ኮንነዋል። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰው ስርዓት በዝምታ እውቅናን የሚሰጡ የሚመስሉትን ምክንያት ራሳቸው እንደሚጠይቁ አመልክቷል። ይህ አይነቱ አካሄድ በቀጣይም ተጨማሪ ጥቃቶችን እንዲበረቱ የማድረግ አደጋ አለው ሲሉም አስረድተዋል። አቶ አማኑኤል አሰፋ ትችታቸውን ተከትሎ በአሁኑ ወቅት በአዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶች መልስ የሚሹ 4 መሰረታዊ ጥያቄዎችን አቅርበዋል። በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነገር ነው? እንዲህ አይነቱ አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ? የምዕራባውያን ብሔራዊ ጥቅም የማስከበር ፍላጎት ራሱ በይፋ ይዟቸዋል የሚሏቸው መርሆች በሚጎዳ መልኩ እንዲተገበር የተደረጉ እንዴት ነው? የምዕራባውያን እሴቶችስ ጉዳይ ምን ደረሰ? የሚሉት ናቸው። የህወሓት ከፍተኛ አመራር የተሰነዘረው ጠንካራ ዲፕሎማሲያዊ ወቀሳና ማስጠንቀቂያ በተመለከተ አዲስ አበባ ከሚገኙት የአሜሪካ ዲፕሎማሲ ሆነ ከአውሮፓ ህብረት ልዑካን ቡድን በኩል እስካሁን የተሰጠ ይፋ ምላሽ የለም። የሱዳን ቀውስ ወደ ዓለም አቀፍ ህግ መድረክ የኢትዮጵያና ሌሎች 6 ሀገራት ባለስልጣናት በአይሲሲ የክስ ማመልከቻ ውስጥ ተካተቱ። የተለያዩ ዓለም አቀፍ ሰብአዊ መብትና የህግ ድርጅቶች ስብስብ በሱዳን ዳርፎር ቀጠና በተፈጸሙት አሰቃቂ ወንጀሎች ላይ እጃቸው አለበት ተብለው የተጠረጠሩት የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀሎች ፍርድ ቤት አይሲሲ አፋጣኝ ምርመራ እንዲጀምር በይፋ ጠየቀም። ፍርድ ቤቱ ምርመራን እንዲያደርግባቸው ከተጠየቁት መካከል የኢትዮጵያና የተባበሩት አረብ ኤሚሬትስ ከፍተኛ መሪዎች ይገኙበታል። ሚድል ኢስት አይ የተሰኘው የዜና ምንጭ እንደዘገበው ለፍርድ ቤቱ በቀረቡት ሰነድ ላይ የተባበሩት አረብ ኤሚሬትስ ዩኤኢ እና የሱዳን ተዋጊ ቡድን ፈጣን ድጋፍ ኃይል አርኤስኤፍ በገንዘብ በኃይልና በዲፕሎማሲ ሲረዱ የነበሩትን የቀጠናው ሀገራት ደጋፊዎች በግልጽ ተለይተው ተቀምጠዋል። ወደ ፍርድ ቤት የተላከው ይፋዊ ሰነድ በሱዳን የፈጸሙትን የጦር ወንጀሎችና በሰብአዊ ላይ የተቃጡ ጥቃቶችን በማመቻቸት ረገድ መካከለኛ አጋር በመሆን የተሳተፉት ስማቸው ያልተጠቀሰ በርካታ ሀገራት ባለስልጣናትን ያጠቃልላል። በዚህ ወንጀል ድጋፍ ሂደት ውስጥ የተሳተፉት ቀጠናዊ ሀገራት ኢትዮጵያም ከፍተኛ ባለስልጣናቷን በዳርፉር ቀውስ ውስጥ ወንጀሎችን በማመቻቸት ረገድ ተሳትፎ እንደነበራቸው በሰነዱ ተጠቅሷል። የተባበሩት አረብ ኤሚሬትስ የፈጣን ድጋፍ ኃይል አርኤስኤፍ ዋና ቀጠናዊ ድጋፍ በመሆን በስምምነቱ ውስጥ በግንባር ቀደምነት ተጠቅሳለች። ሌሎች የቀጠናው ሀገራት የሊቢያ፣ ቻድ፣ ሶማሊያ፣ ኬንያና ኡጋንዳ ከፍተኛ መሪዎችን በመካከለኛ ደላሎ
አካሎች በሱዳን ለተፈጸሙት የጭካኔ ወንጀሎች ድጋፍ አድርገዋል በሚል በጋራ ተካቷል። ይህ ዓለም አቀፍ የህግ ተሟጋቾች ጥምረት ያቀረበው አቤቱታ በሱዳን ዳርፎር ክልል ውስጥ ለወራት የዘለቀውና በሺዎች የሚቆጠሩ ሰላማዊ ዜጎችን ህይወት የቀጠፈውን ግጭት ተንተርሶ የመጣ ነው። የሰብአዊ መብት ድርጅቶች እንደሚሉት የውጭ ሀገራት ባለስልጣናት ለታጣቂ ቡድኖች የሚያደርጉት ድጋፍ ወንጀሉን እንዲባባስና በሰላማዊ ዜጎች ላይ የሚፈጽሙትን ግፍ እንዲቀጥል በር ከፍቷል። ዓለም አቀፉ ወንጀሎች ፍርድ ቤት ICC በቀረበው በዚህ አዲስ ማመልከቻ ላይ ተመርኩዞ ይፋ ምርመራ ስለመጀመሩ እስካሁን የሰጠው ማብራሪያ የለም። ሆኖም ክሱ የቀጠናው ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የታላቋ ሶማሌ ፖለቲካ ዳግም አገረሸም። ፕሬዝዳንት ሐሰን ሼክ መሐሙድ በነጻነት ቀን ያደረጉት ንግግር ቀጠናው ውጥረትን ቀሰቀሰም። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የሀገሪቱ የነጻነት በዓል አስመልክተው ባደረጉት ንግግር በአሁኑ ወቅት በሶማሊያ የሚታየው መሻሻልና ተስፋ በ1960 ዓመተ ምህረት በተመሰረተችውና በዓለም አቀፍ ደረጃ እውቅና በተሰጣት ሶማሊያ ሪፐብሊክ ወሰን ብቻ የተገደበ አለመሆኑን ገልጿል። ፕሬዝዳንቱ አክለውም ይህንን ተስፋ በተመሳሳይ ስሜትና ጥበቃ ወደ እሷ በሚመለከቱት በሌሎች ሰዎች የጠፉ ክፍሎቻችንም ዘንድ በጋራ የሚጋራ ነው ማለታቸው አነጋጋሪ ሆኗል። ፕሬዝዳንቱ በንግግራቸው ውስጥ ስማቸው በይፋ ባይጠቅሷቸውም ንግግሩ የታሪክ ምሁራንና የፖለቲካ ተንታኞች እንደሚስማሙበት ሁለት ሶማሊኛ ተናጋሪዎች በአንድ ሀገራዊ ጥላ ስር የማጠቃለል ታላቋ ሶማሊያ ከሚለውን ብሔርተኛ ራዕይ ጋር የተያዘ መሆኑን ታውቋል። የፕሬዝዳንቱ ንግግር ያነጣጠረባቸውና በታሪክ ታላቋ ሶማሊያ በሚለው መዋቅር ውስጥ የኢትዮጵያ ሶማሌ ክልል ኦጋዴን በታሪክ የ1977 እስከ 88ቱን የኦጋዴን ጦርነትን ጨምሮ በኢትዮጵያ በሶማሊያ መካከል ለተቀሰቀሱ ወታደራዊ ግጭቶችን ዋነኛ መንስኤ የሆነው ቀጠና ነው። የኬንያ ሰሜን ምብራቅ ግዛት በኬንያ ይዞታ ስር የሚገኝና አብዛኛው ነዋሪ የሶማሊያ ዝርያ ያላቸው ማህበረሰቦች የሚኖርበት ሰፊ ክልል ነው። የጅቡቲ ሪፐብሊክ ራስዋን የቻለች ሉዓላዊ ሀገር ብትሆንም በታሪካዊው የፓን ሶማሊያ ብሔርተኝነት አስተሳሰብ ውስጥ እንደ አንድ አካል የምትቆጠር ናት። የፕሬዝዳንት ሐሰን ሼክ መሐሙድ ንግግር የተሰማው ሞቃዲሾ ከጎረቤቷ ኢትዮጵያን ጨምሮ የነበራትን የሻከረ ግንኙነት ለማለዘብና ቀጠናዊ ትብብርን ለማጠናከር ዲፕሎማሲያዊ ጥረቶች እያደረገች ባለችበት ወቅት መሆኑን ክስተቱን ይበልጥ አነጋጋሪ አድርጓል። ሶማሊያ፣ ኢትዮጵያ፣ ኬንያና ጅቡቲ አልሸባብ የተባለውን አሸባሪ ቡድን በጋራ ለመዋጋት የጸጥታና ወታደራዊ ትብብር ያላቸው ሲሆን አልፎ አልፎ በሚከሰቱት የጂኦፖለቲካ ውጥረቶች ሳቢያ ግንኙነታቸው መዋዠቅ ይታይበታል። ፕሬዝዳንቱ ይህንን ንግግራቸው የሶማሌ ይፋዊ ውጭ ጉዳይ ፖሊሲ መቀየር አለመቀየሩን በተመለከተ የሰጡት ተጨማሪ ማብራሪያ የለም። እስካሁን ባለው መረጃ መሰረት የሶማሊያ ፕሬዝዳንት ግዛቶቻቸው የጠፉ ክፍሎች ሲሉ በይፋ ቢወነጅሉም ከኢትዮጵያ፣ ከኬንያ ወይም ከጅቡቲ መንግስታት በኩል የተሰጠ ምንም አይነት ይፋዊ ዲፕሎማሲያዊ አጸፋዊ ምላሽ የለም። ይሁን እንጂ ጉዳይ ካለው ታሪካዊ ስሜታዊነት አንጻር በቀጣይ ቀናት በሀገሪቱ የውጭ ጉዳይ መስሪያ ቤቶች ሊያነቃንቅ እንደሚችል ይገመታል። የዩኬ መንግስት ጥገኝነት ጠያቂ የድጋፍ ወጪያቸው እንዲመልሱ የሚያስገድድ አዲስ ረቂቅ ህግ ለፓርላማ ቀረበም። በዩናይትድ ኪንግደም ውስጥ የጥገኝነት ፍቃድ የተሰጣቸው ስደተኞች ስራ አግኝተው ገንዘብ ማግኘት በሚጀምሩበት ወቅት ሀገሪቱ የነበራቸውን ቆይታ ለመሸፈን የወጣውን 10,000 ፓውንድ ገደማ ገንዘብ ለመንግስት መልሰው መክፈል እንዳለባቸው የሀገሪቱ መንግስት አስታወቀም። የዩኬ መንግስት ያዘጋጀውና ዛሬ ማክሰኞ የፓርላማ የሚቀርበው አዲስ ረቂቅ ህግ የሚያሳየው በቂ ገንዘብ ያላቸው አዋቂ ስደተኞች በሚሰጣቸው የተወሰነ ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠየቃሉ። ይህ አዲስ ህግ ተግባራዊ የሚሆነው በዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ሲሆን ግለሰቦቹ በሀገሪቱ ውስጥ በቋሚነት የመኖሪያ ፍቃድ ፐርማነንት ሬዚደንሲ ለማግኘት ይህንን እዳ ከፍለው ማጠናቀቅ ይጠበቅባቸዋል። የሀገር ውስጥ ጉዳይ ሚኒስቴሯ ሻባና መሐመድ እንደገለጹት ይህንን አዲስ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግ ትክክል መሆኑን ነገር ግን ኃላፊነት ጭምር መኖሩን የሚያሳይ ነው። ሚኒስቴሯ ሰዎችን አስተዋጽኦ ማድረግና የብሪታንያን ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ብለዋል። በዚህ እቅድ መሰረት የተወሰነ የገንዘብ መጠን የሚያገኙ ስደተኞች ቁርጥ ገንዘብ ፊክስ አማውንት መክፈል የሚኖርባቸው ሲሆን ይህንን 10,000 ፓውንድ እንደሚሆን ይጠበቃል። ክፍያው መጀመር የሚችሉት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን በይፋ ባይገለጽም የጥገኝነት ጥያቄያቸው ውድቅ የተደረገባቸው ሰዎችን ጭምር ገቢያቸው መንግስት ካስቀመጠው ወለል በላይ ከሆነ ክፍያው የመፈጸም ግዴታ
ግዴታ አለባቸው። ሕጉ መሰረት የሀገር ውስጥ ጉዳይ ሚኒስቴሯ የታክስ ከፋዮች ፍትሐዊነት ባገናዘበና ስደተኞችን ወደ ድህነት በማያስገባ መልኩ ክፍያውና ከፍተኛው የገንዘብ መጠን የመቀየር ስልጣን ይኖራቸዋል። አንድ ጥገኝነት ተጠያቂ መንግስት በሚያቀርበው መደበኛ ማረፊያ ውስጥ እንደሚያርፍ ከተደረገ ለመንግስት በቀን በአማካኝ 23.25 ፓውንድ ያስወጣል። እንዲሁም ጥገኝነት ጠያቂዎችን በሆቴል ውስጥ ማስተናገድ ሲያስፈልግ ደግሞ ይህ ወጪ በከፍተኛ ሁኔታ ከፍ ለማለት በቀን በአማካኝ ወደ 144 ፓውንድ ይደርሳል። ከማረፊያ ውጭ በተጨማሪ እነዚህ ግለሰቦች በዕለት ተዕለት ህይወታቸው ለመደገፍ መንግስት የሚሰጠው ሳምንታዊ ቀጥተኛ የገንዘብ ክፍያ መጠን ከ9.95 እስከ 49.18 ፓውንድ ይደርሳል። የአገሪቱ ስደተኞች ምክር ቤት ይህንን አይነቱ እቅድ ኢፍትሐዊና ተግባራዊ የማይሆን ከመሆኑም በላይ በስደተኞች ላይ የሚጣለ ተጨማሪ ታክስ ነው ሲል ኮንኖታል። ምክር ቤቱ ውጭ ጉዳዮች ዳይሬክተር የሆኑት ኢምራን ሁሴን ብዙ ጥገኝነት ጠያቂዎች የመንግስት ድጋፍ የሚሹበት ዋናው ምክንያት ራሱ የሀገር ውስጥ ጉዳዮች መስሪያ ቤት ማመልከቻቸው እየታየ ያሉ ስደተኞች እንዳይሰሩ በህግ በመከልከሉ እንደሆነ አስረድቷል። የጥገኝነት ጠያቂዎች ድጋፍ የሚሰጠው ወደ ድህነት የመግባት ስጋት ውስጥ ላሉ ሰዎች ነው። ስለዚህ ይህ አዲስ የገንዘብ ጫና ባዶ እጃቸው በባህር የሚመጡ ስደተኞች ላይ አላስፈላጊ ቀውስና ስቃይ የሚፈጠር ብቻ ነው ብሏል። አሜሪካና ኢራን ላለፉት 4 ወራት ሲያካሂዱት የነበረው አስከፊ ጦርነት ለመቋጨት ከተፈራረሙት የመግባቢያ ስምምነት ማዕቀፍ ውስጥ ለኢራን የታገደ ገንዘብ መልቀቅ ዋነኛው አጀንዳ ሆኖ መቅረቡን ታውቋል። የኢራን ፕሬዝዳንት እንደገለጹት ሀገሪቱ ጫና ውስጥ ለወደቀው ኢኮኖሚ መተንፈሻ ይሆን ዘንድ አጥብቃ ስትጠይቀው ከነበረው እንዳይንቀሳቀስ ታግዶ ከቆየው 12 ቢሊዮን ዶላር ውስጥ ግማሹን ያህል 6 ቢሊዮን ዶላር በቅርቡ ሊለቀቅላት ነው። ሰኞ ዕለት ሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቅድስት ቆም ከተማ ያመሩት ፕሬዝዳንት ፔዜሽኪያን ይህንን 6 ቢሊዮን ዶላር ተለቆ በቀጥታ ወደ ሀገር ውስጥ የሚመለስና ቀሪውን ግማሽ ሀብት ለማስለቀቅ የሚረዳው ጥረት አሁንም ድረስ መቀጠሉን የሀገሪቱ ይፋዊ የዜና ወኪል ኢርና ዘግቧል። ከ2 ሳምንታት ገደማ በፊት የተፈረመው የሰላም ሰነድ እንደሚያሳየው ዋሽንግተን የታገዱ ፈንጆችን በሙሉ የማስለቀቅ ዲፕሎማሲያዊ ኃላፊነትን የተቀበለች ሲሆን ሂደቱ ግን በቅድመ ሁኔታዎች ላይ የተመሰረተ ነው። ኢራን በስምምነቱ እንደተፈረመው ወዲያውኑ ሙሉ ገንዘቡ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ሀገሪቱ በስምምነቱ ላይ የተቀመጡባትን የራሷ ወታደራዊና ዲፕሎማሲያዊ ግዴታዎችን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል ቅድመ ሁኔታዎችን ተቀብላ ተግባራዊ ማድረግ ጀምራለች። ፕሬዝዳንቱ አክለውም አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራን ግዴታዎቿን በተሟላ ሁኔታ እንደምትወጣ አረጋግጧል። ጦርነቱና ማዕቀቡ ሳቢያ በኳታር ውስጥ እንዳይንቀሳቀስ ታግዶ የቆየውን አጠቃላይ የኢራን ሀብት መጠን 12 ቢሊዮን የአሜሪካ ዶላር ነው። በሁለቱ ሀገራት ስምምነት መሰረት በመጀመሪያ ተለቆ በቀጥታ ወደ ቴህራን ይመለሳል ተብሎ የሚጠበቀው የመጀመሪያው የገንዘብ መጠን 6 ቢሊዮን ዶላር በአጠቃላይ ሀብቱ ግማሽ ያህል ነው። እገዳው ሙሉ በሙሉ በማንሳት ወደ ሀገር ውስጥ ለመመለስ አሁንም በቀጣይነት ዲፕሎማሲያዊ ድርድሮችን እየተደረጉበት የሚገኘው ቀሪው የታገደ ገንዘብ መጠን 6 ቢሊዮን ዶላር ነው። ኢራን ይህንን ቢሊዮኖች ዶላር መለቀቅ ይፋ ባታደርግም እስካሁን ድረስ ከአሜሪካ ይፋዊ የዋይት ሀውስ መስሪያ ቤቱም ሆነ ከውጭ ጉዳይ ሚኒስቴር የተሰጠ ቀጥተኛ ማረጋገጫ የለም። ይሁን እንጂ ሁለቱም ሀገራት ስምምነቱን በተፈራረሙበት ወቅት ማብራሪያ የሰጡት አንድ የአሜሪካ ከፍተኛ ባለስልጣን ሁለቱም ወገኖች ወደፊት የሚያደርጉት ድርድር በሂደት ላይ ያለ ከኢራን ሀብት ላይ የተወሰነው ክፍል ቀድሞ ሊለቀቅ እንደሚችል ፍንጭ ሰጥተው ነበር። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ መስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።